እርጋታና ትዕግስትን የተላበሰች ሴት አይቶ መውደድ አግኝቶ ማፍቀር የማይችል ወንድ በዚህ ዓለም ላይ አልተፈጠረም። መጀመሪያ ማራኪነት ምንድነው የሚለውን ነገር ስንመለከት ማራኪነት ሁሉንም የሚያስማማ ወይም ደግሞ ዩኒቨርሳሊ አክሰፕትድ የሆነ ዴፊኒሽን የለውም፣ የሆነ መገለጫ የለውም። ነገር ግን ደግሞ አንድን ሰው እንዲሁ አይተን ማራኪ ነው ማራኪናት ብለን ማለት እንችላለን። ሌላው ስለ ማራኪነት እዚህ ጋር ማወቅ ያለብሽ ነገር ማራኪነት የሚባለው ነገር አንድ ጊዜ ከሌለሽ ሁልጊዜም ሊኖርሽ የማይችል ነገር አይደለም። ዘላለም እንዳጣሹ ትኖሪያለሽ ማለት አይደለም። ወይም ደግሞ ማራኪነት የሚባለው ኮንሴፕት አብሮ የሚወለድ ነገር አይደለም። አንድ ሰው በጊዜ ሂደት ማራኪነቱን ከፍ እያደረገ እያዳበረ ሊሄድ ይችላል። ስለዚህ በጊዜ ሂደት ማራኪነትሽን ከፍ እያደረግሽ እያዳበርሽ መሄድ ትችላለሽ። ሰላም ወዳጆች፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን ማራኪነትሽን ከፍ የሚያደርጉ የሴት ልጅ መገለጫዎችን እንመለከታለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው የማዳመጥ ክህሎትሽን አሳድጊ ወይም ደግሞ ከፍ አድርጊ። እዚህ ጋር ከወንድ ልጅ ጋር ስትነጋገር የምታሳዩ የማዳመጥና ሀሳብን የማስጨረስ ዝንባሌ ከምታስቢው በላይ ማራኪ ያደርግሻል። አዳማጭ መሆንሽን፣ ለንግግር የማትቸኩይ አይነት ሴት መሆንሽን፣ ሀሳብን የምታስጨርሽ አይነት ሴት መሆንሽን ሲመለከት ወንድ ልጅ ከዛ በኋላ ስሜቱን ፍላጎቱን መቆጣጠር እንዳይችል ታደርጊዋለሽ። ሰው አዳማጭነት በዋናነት ማራኪነትሽን ከፍ ያደርጋል። ነገር ግን ደግሞ ማራኪነትን ከፍ ከማድረግ በዘለለ ልጁን በሚገባ እንድታውቂ ምን እንደሚያወራ ምን አይነት ሰው እንደሆነ የሚላቸው ከአንደበቱ የሚወጡ ቃላት ሰብስታንስ ያላቸው ናቸው አይደለም የሚለውን ነገር በደንብ እንድታቂና እነዛን ነገሮች ተንተርሰሽ ከዛ በኋላ የሚኖርሽን ነገር ከሱ ጋር የሚኖርሽን ነገር እንድትወስኝ እድል ይሰጥሻል። ምን ማዳመጥ። ሌላስ እሱም ከአንቺ ጋር በሚሆንበት ጊዜ በደንብ ሀሳቡን እያስጨረሽ እንደሆነ ሲመለከት፣ በደንብ እያዳመጥሽ እንደሆነ ሲመለከት የትም የማያገኛት አይነት ሴት እንዳገኘ በሚገባ ይረዳል። ይህንን ወንዶች የምናውቀው ነገር ነው። ሀሳባችን የምታስጨርስ የምታዳምጠን የፍቅር አጋር ህይወት አጋር ማግኘት የሁል ጊዜ መልማችን ነው። ሶ ማዳመጥ ማራኪ ከማድረግ በዘለለ ልጁን በሚገባ እንድታቂ እድል ይሰጥሻል። ሁለተኛው ሴትነትን የሚያጎሉ የሰውነት ቋንቋዎችን ተጠቀሚ። እነዚህ ነገሮች በጣም ማራኪ ያደርጉሻል። እዚህ ጋር ሴትነትን የሚያጎሉ የሰውነት ቋንቋዎች አሉ። ባይ ዘ ዌይ ሴት ልጅ እንደ ሴት አክት ስታደርግ፣ ሴት ስትሆን፣ ልስልስ ስትል፣ የሆነ ሚሪንዳ የሆነ አይነት ባህሪ ስታሳይ ያ ነገር ከምታስቡት በላይ በወንድ ፊት ማራኪ ያደርጋችኋል ወይም ደግሞ ያደርጋታል። ሁልጊዜም ንግግር ስትጀምሪ በሚያምር ፈገግታ ጀምሪ። በጣም ለስለስ ባለ ዝግ ባለ ድምፅ በሚያምር ዜማ ስትወሪ ወንድ ልጅ ያን ነገር ሲሰማ ከዛ በኋላ ራሱ መሆን አይችልም፣ ሰው መሆን አይችልም። ሶ ሴትነትን የሚያጎሉ የሰውነት ቋንቋዎችን ስትጠቀሚ በወንድ ፊት ከምታስቢ በላይ ማራኪ ትሆኛለሽ። ነገር ግን ደግሞ እዚህ ጋር አንድ ነገር ልትይ ይገባል። እነዚህን ነገሮች ስታደርጊ በፍጹም በምንም ተአምር ከልክ በላይ የሆነ ነገር እንዳታደርጊ ተጠንቀቂ። በጣም ከልክ በላይ የሆነ ነገር፣ በጣም የበዛ ነገር የምታደርጊ ከሆነ ቲያትረኛ እንደሆንሽ፣ አስመሳይ እንደሆንሽ፣ በጣም ድራማ የበዙ አይነት ህይወት ያለሽ ሰው እንደሆንሽ እንዲታሰብ ነው የሚያደርገው። ስለዚህ በተቻለሽ መጠን ነገሮችን በልክ ልታደርጊ ይገባል። ያው ምንም ነገር ሲበዛ በራሱ ስለማይጥመም ጭምር ማለት። ስለዚህ በተቻለሽ መጠን ሴትነትን የሚያጎሉ የሰውነት ቋንቋዎችን ተጠቀሚ። ይሄ ሁለተኛው ነው። ሶስተኛው የደስታው ምንጭ ሁኚ። እዚህ ጋር በተቻለሽ መጠን ከድብርት፣ ከጭቅጭቅ፣ ከንትርክ ምናምን ራቂ። በተቻለሽ መጠን ለሳቅ ለጨዋታ ራስሽን አስጠቂ። በተቻለሽ መጠን የችግር ያለ መግባባት ምክንያት አትሁኚ። ደን ሳቅ ጨዋታ የምታቅ ሴት ወንዶች በጣም የተለየች ሴት እንደሆነ በሚገባ ይረዳሉ። ለዚች አይነት ሴት ደግሞ ያላቸውን ነገር በሙሉ አሳልፎ ለመስጠት በፍጹም አይሳሱም። ለምሳሌ ሳቅ ጨዋታ የምታቅ ሴት ይሄ ማስመሰል ከሚባል በሽታ፣ ማስመሰል ከሚባል ደዌ በጣም የራቀች ናት። ወይም ደግሞ እንደዚህ አይነት ነገር አጠገቡ የለም። ስለዚህ ወንዶች ለዚች ሴት መክፈል ያለባቸውን ዋጋ ከፍለው የራሳቸው ለማድረግ ወደ ኋላ አይሉ። ሶ ወደ ፍቅር ህይወት ስትገቢ አንድ ነገር ልትጠነቀቂ ወይም ደግሞ በሚገባ ልታስቢ ይገባል። የፍቅር ህይወት በባህሪው በጣም ብዙ አስቸጋሪ ነገሮች ያሉበት የህይወት መስተጋብር ነው። በጣም ብዙ ጭቅጭቅ፣ ብዙ አለመግባባት፣ ብዙ ንትርኮች አሉ። ያ ጥሩ ነው። በአንድ በኩል ምንድነው ጥሩነቱ? ስትጨቃጨቁ ወይም ደግሞ በመካከላችሁ አለመግባባት ሲፈጠር ሁለታችሁም አለማስመሰላችሁ ነው የሚያሳየው። ሁለታችሁም ሪል መሆናችሁ ነው። ሁለታችሁም ማንነታችሁ እንዲታወቅ ከመፈለግ ነገሮችን ወደ ቴብል ስታመጡ እዛ ላይ የማያግባቧችሁ ነገሮች ይፈጠራሉ። ያ ነገር የጭቅጭቅ ምክንያት ሊሆን ይችላል። ጭቅጭቅ መፈጠሩ ችግር የለውም። የፍቅር ግንኙነት ውስጥ ዋናው ነገር ሁሌም እንደምለው
ሃንድል የምታደርጉበት መንገድ ነው ዋናው ማተር የሚያደርገው። ከዛ በኋላ ያለውን የፍቅር ህይወታችሁ ሊያስቀጥልም ሊያቆምም የሚችለው የተፈጠረውን አለመግባባት ሃንድል የምታደርጉበት መንገድ ነው። ይሄ አንዱ ነገር ነው። ግን ደግሞ ወደ ፍቅር ህይወት ስትገቢ የመጀመሪያዎቹ 1-2 ወራት ውስጥ በፍጹም አስቀያሚ አስፈሪ የሚባሉ አይነት ጉዳዮችን ርዕሰ ጉዳዮችን ከቤተሰብም ከራሳችሁም አካባቢ የሚነሱ ነገሮችን ወደ ጠረጴዛ አታምጫችሁ። በተቻለሽ መጠን ፈገግ የሚያሰኙ ልብን የሚያሞቁ ደስ የሚያሰኙ ነገሮችን ብቻ ሬዝ አርጊ በዚህ ጊዜ ውስጥ። መቼ? በመጀመሪያዎቹ 1-2 ወራት ውስጥ። ያ ሰው በእነዚህ ጊዜያት ከአንቺ የሚያገኘው እነዚህ ነገሮች ከሆነ ባይ ዲፎልት ከእነዚህ ነገሮች ጋር አሶሼት ያደርግሻል። መጥፎ ነገሮችን አስቀያሚ ነገሮችን የሚሰማ ከሆነ ከነዛ ነገሮች ጋር ያያይዝሻል። ስለዚህ በተለይ ወደ ፍቅር ህይወት በገባችሁ በመጀመሪያዎቹ 2 ወራት ውስጥ አስቀያሚ የሚባሉ ወይም ደግሞ አስፈሪ የሚባሉ ርዕሰ ጉዳዮችን ወደ ጠረጴዛ አታምጫቸው። ከዛ በተረፈ ግን ከዛ በኋላ ባለው ጊዜ መተዋወቅ ስላለባችሁ መሞራረድ ስላለባችሁ እርስ በርስ ልትተናነጹ ስለሚገባ ብቻ እንደዚህ አይነት ነገሮችን ወደ ቴብል ልታመጪ ትችላለሽ። ግን በእነዚህ ጊዜ በፍጹም ይሄን አታርጊ። ይሄን አለማድረግሽ ሌላው በወንድ ፊት ማራኪ የሚያደርግሽ ነገር ነው ማለት ነው። 4ኛው በወንድ ልጅ ፊት በጣም ማራኪ የሚያደርግሽ ኳሊቲ እርጋታና ትዕግስት የሚባለው ነገር ነው። እርጋታና ትዕግስትን የተላበሰች ሴት አይቶ መውደድ አግኝቶ ማፍቀር የማይችል ወንድ በዚህ ዓለም ላይ አልተፈጠረም። በዚህ በጣም ልብን አእምሮን በሚሰልብ በሚያጠፋ ማሰብ መረጋጋት እንዳይቻል በሚያደርግ በጣም ሁካታ ጫጫታ ግርግር በበዛበት ዓለም ውስጥ እርጋታና ሰላምን ከምታጋባ ሴት ጋር በአንድ ጣራ ስር መኖርን የማይመኝ ወንድ የለም። ስለዚህ ነገሮች ላይ በጣም እርጋታ የሚታይብሽ አይነት ሴት ከሆንሽ፣ በጣም ነገሮችን በትዕግስት ማለፍ የምትችይ አይነት ሴት ከሆንሽ ደን አንቺ በወንድ ልጅ ፊት ማራኪ ሊያደርግ የሚችል ከዚህ የበለጠ ኳሊቲ በፍጹም የለም። ወይም ደግሞ እንዳንቺ አይነት ሴትን አግኝቶ የራሱ ለማድረግ መክፈል ያለበትን ዋጋ ለመክፈል ሬዲ ያልሆነ ወንድ በፍጹም የለም። 5ኛው ድክመቱን በጥበብ የምታሸንፊው። እዚህ ጋር ሁላችንም የየራሳችን የሆነ አይነት ድክመት አለብን። ያንቺ የምትይው ሰው ደግሞ የሆነ አይነት ድክመት እንዳለበት ፊል የምታደርጊ እንደዛ የሚሰማሽ ከሆነ የዚህን ሰው ድክመት ለማረም ወንድነት የሚባለውን ግድግዳ አልፎ መሄድ በጣም ከባድ ነው ማለት። አብዛኞቻችን ኢዝሊ ሰብሚት የምናደርግ አይደለንም። ወንዶች በጣም ጀብደኞች፣ በጣም በራሴ ይወጣሉ በራሴ ያደርጓሉ ምንል አይነት እንደዚህ አይነት ነገር ያለብን ሰዎች ወይም ደግሞ እንደዚህ አይነት ኔቸር ስላለን ያንን ወንድነታችን የወንድነት ግድግዳችን አልፎ ሄዱ ድክመታችን ማሳየት ማመላከትና ማረም ከባድ ነው። ግን ደግሞ በጥበብ ሴት ልጅ ልታደርገው የምችለው ነገር ነው። ለምሳሌ እዚህ ጋር የፍቅር አጋርሽ ጠንካራ እንዳልሆነ የሚሰማው ከሆነ ከሱ ጋር ስትሆኝ ደህንነት እንደሚሰማሽ ንገሪው። እንዳላዋቂ እንዳልተማረ ምናምን የሚያስብ ከሆነ በጣም የሚገርም ጭንቅላት እንዳለው በጣም ብዙ ነገሮችን ሰዎች ወይም ደግሞ ሰዎች በቀላሉ ሊያዩ ከማይችሉበት አንግል እያየ እየተመለከተ ሊድ እያደረገሽ እንደሆነ እንደዛ እንዲሰማው እንደዛ ፊል እንዲያደርግ የሚያደርጉ ነገሮችን ልትነግሪው ልታመላክቹ ይገባል። የሆነ ነገር ላይ ደካማ እንደሆነ የምታስብ ከሆነ ወይም ደግሞ እንደዛ የሚያስብ ከሆነ የእርካታሽ ምንጭ እሱ መሆኑን ልትነግሪው ይገባል። ይኖዋራሚን ድክመቱ ተብሎ የሚባሉ ነገሮችን በጥበብ ማረም ማመላከት ከቻልሽ ከዛ በኋላ ከአንቺ ውጭ ሴት በዚህ ምድር ላይ የለችም ለሱ። ስለዚህ እነዚህ 5 ኳሊቲዎች ያላችሁ ሴቶች በወንድ ፊት የሚገርም አይነት ማራኪነት እንዳላችሁ ወይም ደግሞ እንደ ማግኔት ሳቢ እንደሆናችሁ ልታውቁ ይገባል። እነዚህ ነገሮች ደግሞ ይጎሉኛል ብላችሁ የምትሉ እህቶች ካላችሁ ይህን ቪዲዮ በመመልከት ብቻ ህይወታችሁ ላይ አንድ ባንድ እነዚህ ነገሮች በመተግበር ከማንም እኩል ማራኪና ሳቢ መሆን ትችላላችሁ። ቅድም እንደነገርኳችሁ ማራኪነት በጊዜ ሂደት እየጎላ ከፍ እያለ ሊሄድ እየተሻሻለ እየጨመረ ሊሄድ የሚችል ነገር ነው። አንዴ ስለሌለሽ ብቻ ለሁልጊዜም አይኖርሽም ተብሎ ሊተው የሚገባው ነገር አይደለም። ይህን በወንድ ፊት ማራኪ የሚያደርጉሽ ነገሮች እነዚህ ነገሮች ናቸው። ቴንክ ዩ።